በራቸው ላይ ቆሙ ሄደው ነብዩ ሰለላሁ ዐለይሂ ወሰለም ሊወጡ ነው። ከዚያ አላህ ሱብሓነሁ ወተዓላ ከሃዲያኖች በርህ ላይ ቆመዋል ሙሐመድ አላቸው። አንተ ዝም ብለህ ውጣ አላቸው። አይናቸውንም ትጋርዳቸዋለህ ተባሉ። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም በሩን ከፈት አድርገው ወጡ። አይናቸውንም ታወረ፣ እያዩ እንዳያዩ ተደረጉ። አላህ ለዚህ ነው ቅድም የጠየቀችው ልጅ ትወታለች መሰለኝ ሱራ ያሲን ላይ አላህ ገለጸው ይሄን ወጀዐልና ሚን በይኒ አይዲሂም ሰደን ወሚን ኸልፊሂም ሰዳ ፈአግሸይናሁም ፈሁም ላ ዩብሲሩን አለ አላህ። ከፊት ለፊታቸውም ከኋላቸውም ግርዶሽን አደረግኩባቸው አለ አላህ። ሸፈንኳቸው እነርሱም አያዩም አለ። ልክ ነብዩ ሰለላሁ ዐለይሂ ወሰለም ከቤት ወጡ። ከሃዲያኖች ሰይፋቸውን ይዘው እዛው እንቅልፍ ተጣለባቸው። አይናቸው ፈጦ እንዳያዩ ተደረጉ። በቃ ተሰወሩ ከአይናቸው። ነብዩ ሰለላሁ ዐለይሂ ወሰለም በመካከላቸው ሰንጥቀዋቸው ቀጥታ ሄዱ። ወዴት ሄዱ? መካ ሄዱ። አቡበክር ስዲቅ ረዲየላሁ አንሁ ለእርሳቸው ለነብዩ ሰለላሁ ዐለይሂ ወሰለምና ለራሱ 2 ግመሎችን አሰናድቶ አዘጋጅቶ ስንቃቸውን እስከ መዲና ድረስ የሚበቃቸውን አዘጋጅቶ እየጠበቃቸው ነው። ገብቷቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ቀጥታ ለመጨረሻ ጊዜ ከቤታቸው ወጡና ካዕባ ጋር ሄዱ። ለመጨረሻ ጊዜ ሶላት ሰገዱና ነብዩ ሰለላሁ ዐለይሂ ወሰለም ወጡ። ቀጥታ ወጡ። ከአቡበክር ስዲቅ ጋር ተገናኙ። አቡበክር ስዲቅ ረዲየላሁ አንሁ እየጠበቃቸው ነበር። ከዛ ጉዞአቸውን ጀመሩ። ከዛ እነዛ ሰዎች አይናቸው ተከፈተላቸው። አላህ ሱብሓነሁ ወተዓላ አይናቸውን ሲለቅላቸው ቀጥታ ሲገቡ ቤቱ ተከፍቷል። ማን እንደከፈተውም አላዩ። ነብዩ ሰለላሁ ዐለይሂ ወሰለም ናቸው ከፍተው የወጡት። ከዚያ በኋላ በሩን ከፍተው ሲገቡ ጊዜ አሊ ብን አቢ ጣሊብን አገኙት። በነብዩ ሰለላሁ ዐለይሂ ወሰለም ፍራሽ ላይ ተተኝተዋል። እሱ አሊ ብን አቢ ጣሊብን አገኙት። አሊ ብን አቢ ጣሊብ ከነብዩ ሰለላሁ ዐለይሂ ወሰለም ጋር እያደገ ነበር። ከእርሳቸው ጋር ነበር የሚኖረው። ለምን ከተባለ አጎታቸው አቡ ጣሊብ የማስተዳደር አቅም የለውም ነበር፣ ደካማ ነበር በህይወቱ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም እርሳቸውን አሳድጓቸዋልና አጎታቸው አቡ ጣሊብ በዚያ እየካሱት ነበር። ከልጆቹ መካከል አንድ ልጁን ተቀብለው እያሳደጉለት ነበር፣ እርሳቸው ውጭ ማለት ነው። ከዛ አሊ ብን አቢ ጣሊብን ሲያገኙት ጊዜ በጣም ተናደው ተበለከ ያ ሙሐመድ ብለው ቀጥታ እርሳቸው ፍለጋ ወጡ። ነብዩ ሰለላሁ ዐለይሂ ወሰለምን እንድረስበት ሲሄዱ ጊዜ የት ያገኟቸው? ሄደው ቀጥታ ለመካ ሹማምንቶችና ንጉሶች ወደ አሳወቁ። ሙሐመድ ከቤት አምልጦን ሄዷል። ይህ እንኳ ትልቅ ተአምር አልሆነላቸውም፣ በፊት ለፊታቸው ሰንጥቀዋቸው እያለፉ። ስለዚህ ምን እናድርግ ሲባል አሁንም ሌላ አዋጅ ወጣ። እንዳትለቁት ሙሐመድን፣ ቀጥታ ወደ መዲና ነው ስደት የሚያደርገው። እርሱን ከነ ህይወቱም ሆነ ወይንም ማስክሬኑን ይዞ ለመጣ ሰው 100 ግመል ሽልማት አለው የሚል አዋጅ ወጣ። አሁን ደግሞ ከመጀመሪያው በበለጠ መልኩ እንዳለ የመካ ወጣቶች ንቅል ብለው ወጡ። ማንም ፍለጋ ነብዩ ሰለላሁ ዐለይሂ ወሰለም ፈረሳቸውን እየጋለቡ ሰይፋቸውን መዘው ፍለጋ ወጡ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም አሁንም እየተከተሏቸው እንደሆነ አወቁ። ቀጥታ ወደ የት ገቡ? ጀበል አልተውር ወይም ጋር አልተውር ገቡ። ጀበል አልተውር ተብሎ የሚጠራ ትልቅ ተራራ አለ። ጀበል አልተውር ይባላል። ተውር ማለት ከብት ማለት ነው። የከብት ተራራ፣ የበሬ ተራራ። ለምን በዚህ ተሰየመ ከተባለ የመካ ሰዎች የሚጠሩበት የተራራው ስም ነው። ተራራው ልክ እንደዚህ ሾል ያለ እንትን ስላሉት ራሶች ስላሉት ልክ እንደ ቀንድ ከብት ቀንዶች ማለት ነው። በዚያ ተሰይሟል። እዚያ ውስጥ ደግሞ ተራራው ውስጥ ይላል ጋር ተውር የሚባል አለ። ተውር ዋሻ ይባላል። እዚያ ውስጥ ነቢያችን ሰለላሁ ዐለይሂ ወሰለም ገቡ። ከአቡበክር ስዲቅ ጋር እዛ ገቡ፣ ተደበቋቸው። ማንን? የመካን ከሃዲያኖች፣ እነሱን እየፈለጓቸው ነው። ልክ መካ በአቅራቢያው አይናቸውን ራቅ አድርጋችሁ ትመለከቱታላችሁ፣ ምናልባት መካ ሄዳችሁ ሰዎች ካላችሁ። ከዚያ እዚያ ውስጥ ገቡ፣ ፈለጓቸው፣ አጧቸው። ነገር ግን ከተራራው ላይ ደረሱ። በቃ ከዋሻው ላይ ማለት ነው። ከዋሻው ላይ ደረሱ። አቡበክር ስዲቅ ረዲየላሁ አንሁ በዚህ ጊዜ በጣም ተጨነቀ፣ በጣም ፈራ። ምክንያቱም ኮቴያቸው ይሰማል ከላይ ደርሰውባቸዋል። ከዚያ በኋላ ምን አለ? ያ ረሱላላህ አላቸው፣ ለው አነ አሐደሁም ነዘረ ተሕተ ቀደመይህ ለአብሰረን አለ። በጣም ፈርቶ ከእነሱ አንዳቸው ወደ ታች አይኖቹን ዝቅ አድርጎ ቢመለከት ያዩናል እኮ በቃ ደረሱብን እኮ አለ። በዚያ ላይ የሸረሪት ድር ወይንም ደግሞ የእርግብ እንቁላል የሚባለው ሐዲስ ضعيف ነው፣ ውሸት ነው። ሼኽ አልባኒ ረሒመሁላህ ተዓላ ضعيف ነው ብለዋል። በገቡበት ቅጽበት ወዲያው ያ ሊሆን አይችልም በፍጹም። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም እዛ ዋሻ ውስጥ ናቸው። ከላይ ኮቴያቸው ተሰማና
አቡበክር ሲዲቅ በጣም ጨነቀው። የጨነቀው ለራሱ አይደለም ለነብዩ ሰለላሁ ዐለይሂ ወሰለም ነው። እርሳቸው ላይ የሆነ አደጋ ቢደርስና አስተምህሮቱ በዚሁ ቢቋረጥ ብሎ በጣም ፈራዘነ። ያ ረሱላላህ ለው አነ አሐደሁም ነዘረ ተሕተ ቀደመይህ ለአብሰረና አላቸው። ድምፁ ዝቅ አድርጎ አንቱ የአላህ መልክተኛ እነርሱ ደርሰውብናል፣ ከእነሱ አንዳቸው አይኑን ወደታች ዝቅ አድርጎ ቢመለከት ወደ ዋሻው እኮ ያገኙናል ያዩናል አለ። ቤታቸውን ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉት? ያ አባበክር ማ ظኑከ ቢስነይኒ አላሁ ሳሊሱሁማ አሉት። አቡበክር ሆይ ሶስተኛቸው አላህ ስለሆነላቸው ሁለት አካሎች ምን ታስባለህ አሉት። እኔ እናንተ ሁለት ብንሆንም ሶስተኛችን አላህ ነው እያሉት ነው። ላ ተሕዘን አሉት። አብሽር አትዘን አትፍራ አሉት። ኢነላሀ መዐና አላህ ከኛ ጋር ነው እና አሉት። ኢነላሀ መዐና አላህ ከኛ ጋር ነው አብሽር አሉት። ወደ አላህ ስብሐነሁ ወተዓላ ይህን ቃል በተናገሩ ጊዜ ለነብዩ ሰለላሁ ዐለይሂ ወሰለም እርዳታውን ላከ አላህ። የምን እርዳታ? በዚህ ጊዜ ትልቁ እርዳታ ምንድን ነው? ያ ጀማዓ የልብ መረጋጋት ነው። በተጨናነቃችሁበት ሰዓት፣ በፈራችሁበት ሰዓት ገንዘብ ነው የሚያስፈልጋችሁ ወይንስ የውስጥ መረጋጋት? የውስጥ መረጋጋት። በተጨናነቃችሁበት ሰዓት የሚበላ የሚጠጣ ከሚሰጣችሁ ይልቅ የውስጥ ሰላምና መረጋጋት ቢሰጣችሁ የትኛው ይሻላችኋል? የውስጥ መረጋጋት። ስለዚህ አላህ ምን አለ? ፈአንዘለ ላሁ ሰኪነተሁ ዐለይህ አለ። አትፍራ አትዘን ባለው ጊዜ እኔም በእነርሱ ላይ መረጋጋትን ልባቸው ላይ አወረድኩላቸው አለ አላህ። ያ ውስጣቸው የነበረው ፍራቻ ተወገደ። ፈአንዘለ ላሁ ሰኪነተሁ ዐለይህ ወአየደሁ ቢጅኑድን ለም ተረውሃ እናንተ በማታዩቸውም ሰራዊቶች አገዝኳቸዋል። መላእክቶች መጡ፣ እነዚያን ከሃዲያን አቅጣጫቸውን እንዲቀይሩ አደረጓቸው። ወጀዐለ ከሊመተ ለዚነ ከፈሩ ሱፍላ ወከሊመቱ ላሂ ሂየል ዑልያ ወላሁ ዐዚዙን ሐኪም የእነዛን የካዱትን ሰዎች ንግግር የበታች አደረገ፣ የአላህ ቃል ሁሌም የበላይ ነውና አለ። ከሊመቱላህ ሂየል ዑልያ የአላህ ቃል ሁልጊዜም የበላይ ነው። ወላሁ ዐዚዙን ሐኪም አላህ አሸናፊና ጥበበኛ የሆነ አምላክ ነው አለ። ከዚያ በኋላ እነዚህ ከሃዲያኖች ተስፋ ቆርጠው በቃ አላገኘነውም ብለው ተመለሱ። ለሁለተኛ ጊዜ አላህ ሱብሓነሁ ወተዓላ የግድያ ሙከራን አከሸፈባቸው። አንደኛ ቤታቸው፣ ሁለተኛ አሁንም ደርሰውባቸው አቡበክር ሲዲቅ ተስፋ ቆርጦ በቃ ደረሱብን አለቀልን እኮ ካለ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ከኛ ጋር ነው አብሽር እሱ ይረዳናል አሉት። ወደ አላህ ሱብሓነሁ ወተዓላ አዳናቸው። ሄዱ ከሃዲያኖች። ከዚያ በኋላ ወጡ ነቢያችን ሰለላሁ ዐለይሂ ወሰለም እና አቡበክር ሲዲቅ። ከዛ በኋላ ወዴት ሄዱ? ቀጥታ ወደ መዲና ጉዟቸውን ቀጠሉ። የያዙት ስንቅ እስከ መዲና ድረስ የሚበቃል ብሎ ነበር አቡበክር ሲዲቅ የያዘው። እዚያ ዋሻ ውስጥ ግን በቆዩ ጊዜ ያችን ስንቅ ተጠቀሟትና አለቀችባቸው፣ ጥቂት ብቻ ቀረች። ስለዚህ መንገድ ላይ ስንቅ ሊያቋርጣቸው ነው። ያጀማ ምን እንደሚፈጠር ደግሞ አሁን ልናይ ነው። የሚገርም ተአምር ሊያደርጉ ነው ነብዩ ሰለላሁ ዐለይሂ ወሰለም። አሁን ይወቻል እየሄዱ እያለ መንገድ ላይ የሆነ ቦታ ሲደርሱ ምግብ አለቀባቸው። አቡበክር ሲዲቅ አለ፣ ነብዩ ሰለላሁ ዐለይሂ ወሰለም አሉ፣ አብሯቸው መንገዱን የሚመራቸው መንገድ መሪ አለ፣ የአቡበክር ሲዲቅ ረዲየላሁ ዐንሁ አገልጋይ ባሪያ አለ። 4 ናቸው። ስለዚህ መንገድ ላይ ምግብ አለቀባቸው፣ የሚበሉት አጡ። የሆነች ደሳሳ ጎጆ ነቢያችን ሰለላሁ ዐለይሂ ወሰለም አዩ። መንገዳቸው ላይ ወደ መዲና እየሄዱ እያለ ምናልባት እዚያ ምግብ ሊኖር ይችላል ብለው የሚሸጥ ምግብ ካለ እንግዛ ብለው ሄዱ። ነብዩ ሰለላሁ ዐለይሂ ወሰለም አቡበክር ሲዲቅ ሁላቸው እዚህ ቤት የሚሸጥ ምግብ አለ ወይ ሲሉ ምንም የለም ባለች ሴት ነች። የለንም፣ የሚበላ የሚሸጥ ምግብ የለንም። በጣም ተርበዋል፣ በጣም ተጠምተዋል። ታዲያ በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ቤቱ በር ላይ የታሰረች አንዲት የደከመች ፍየልን አዩ። ይችን የደከመች ፍየል ነቢያችን ሰለላሁ ዐለይሂ ወሰለም አዩ። ወተቷም ደርቋል። ወተቷም በር ላይ ታስራለች። ከዛ ሴትዮዋን አስፈቀዷት። ይቺ ፍየል ያንቺ ነች ወይ አሏት። አዎ። እንዳልባትና ወተት እንድንጠጣ ትፈቅጂልናለሽ አሏት። ከዛ ሴትዮዋ ምን አለች? ይህን ራሷ አለች የምትዘግበው። ማን ትባላለች? ኡሚ ማዕበድ ትባላለች። ባሏ ማን ይባላል? አቡ ማዕበድ ይባላል። ወተቷ እነዚህም ፍየሎች እንስሳቶች እየጠበቁ ምን እያሉ ነው የሚተዳደሩት? በእነሱ ነው። እና እንስሳቶቹ እንዳለ ነድቷቸዋል፣ ወደ እርሻ ቦታ ወስዷቸዋል። እቺ ግን ስለደከመችበት እቤት አስሯት ጥሏት የሄደች ደካማ ፍየል ነች። ወተትም የላትም፣ የደረቀች ነች።
ከዚያ በኋላ እንዳልብና እንድጠጣ ትፈቅጂልናለሽ ወይ ሲሏት ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እየቀለድክ መሆን አለበት አለች። ምክንያቱም እቺ ፍየላችን ደካማ ሆና እዚህ የተዋት ነች፣ ባሪ የሚታለበው ወተት የላትም፣ የደረቀች ነች፣ እንደሚታይ ከምኗ ነው የምታልበው ብላ ጠየቀች። ነቢያችን ሰለላሁ ዐለይሂ ወሰለም ለእኔ ፍቀጅልኝ፣ እሱን ታዩ በእኔ ላይ ጣዩ አላት። እሺ ፈቅጃለሁኝ ብዬ መመልከት ጀመርኩኝ አለች ሴትየዋ ራሷ። ከዚያ በኋላ ፈአኸዘ ضرع بيده አለች፣ በእጁ የፍየሏን ጋት ያዘ። ወደዓ አለች፣ ጸሎትም አደረገ ዱዓም አደረገ አለች። እየሰማች ነበር። ወዲያው የፍየሌም የጡቷ ጋት ሲሞላ ተመለከትኩኝ በአይኔ አለች። ወዲያ ነቢያችን ሰለላሁ ዐለይሂ ወሰለም ዱዓ እያደረጉ የፍየሏ ጋት ሞላ አለች። ከዚያም በኋላ የሚታለብበት ዕቃ ትሰጭኛለሽ ብለው ጠየቁኝ አለች። ይሄን አይታ ልትሰልም ነው ሴትየዋ ከነ ባሏ ማለት ነው። ባሏም ሲመጣ ይሄን ተአምር ሲሰማ ወዲያው ይሄዳሉ፣ ይሰልማሉ፣ በእስላም ላይ ይኖራሉ። እድሜ ልኳንም ነብዩ ሰለላሁ ዐለይሂ ወሰለም እያገለገለች ኖረች። በጣም ከፍላጎቷ የተነሳ አላስገድዷትም፣ መዲና ሄዳ ማለት ነው። ከዚያ በኋላ ይሄን ባየች ጊዜ ከቤት ዕቃ አምጪ አሉኝ አለች። ዕቃ ሰጠኋቸው አለች። አለቡና ጨረሱ አለች። ከዚያ በኋላ ቀድሞ እሱ ሲጠጣም አላየሁትም አለች። ለጓደኞቹ ሲሰጣቸው አየሁኝ አለች። አቡበክር ስዲቅ ጠጣ፣ ያ የአቡበክር ስዲቅ ባህል ያጠጣ፣ ልክ እንዲሁ ደግሞ መንገዱን የመራቸው ጠጣ። እኔም እዛ የሚቀመስ ስለሌለ ለእኔም ሰጠኝ አለች። ለሁሉም ከጠጡ በኋላ መጨረሻ ላይ እርሱ ጠጣ አለች። ከዚያ በኋላ ሁላችንም ከጠጣንና ከጨረስን በኋላ እንደገና መልሶ አለበና ሰጠኝ አለች። ይሄን ደግሞ አንቺ ተጠቀሚበት ብለው ሄዱ አለች። በጣም በመገረም በዚህ ላይ ቆይቼ ሳለሁኝ አለች ባሌ መጣ አለች። ባልየው መጣ። ከዚያ በኋላ ቤት ሲገባ ጊዜ ወተት አየ። ይህ ወተት ከወዴት ነው የመጣው? የሚታለብ ፍየል ጥዬ አልሄድኩም፣ ከየት ነው ያመጣሽው? በሰፈሩም ላይ ከእኔና ከአንቺ ውጭ ሌላ የሚኖር ሰው የለም አለኝ አለች። ከዛ የተከሰተውን ሁሉ ነገርኩት አለች። እስኪ ሰውየውን ንገሪኝ፣ ምን አይነት ሰው ነው? ገጽታውስ ምንድን ነው ብዬ ጠየቀኝ አለች። ከዚያ በኋላ ተናገርኩኝ አለች። እጅግ ለይሰ ቢጠዊል ወላ ቢልቀሲር ወላኪነሁ መርቡዕ አለች። በጣም ረጅም አይደለም፣ በጣም ማጭርም አይደለም። ነገር ግን መካከለኛ ተክለ ሰውነት ያለው ነው። አሪዱ ሶድር ደረቱ ሰፋ ያለ፣ ዋሲዕ አልመንኪበይን ትከሻዎቹ ሰፋ ያሉ፣ እጅግ በጣም ቆንጆ እንደሆነ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ያን ሁሉ መገለጫ ከተናገረች በኋላ ለዐለሁ ሁወ ነቢዩ አለዚ ኸረጀ ቢመካ ብሎ ተናገረ ባሌ አለች። ባሌ ያ በመካ ላይ ነቢይ ነኝ ብሎ የተነሳው ነቢይ ራሱ ሊሆን ይችላል። እኔ ስለ እርሱ ሰምቻለሁኝ፣ እርሱንም ማወቅና መከተልም እፈልጋለሁኝ ብሎ ተናገራለች። ከዚያም ብዙ ሳንቆይ ወደ መዲና ሄድን ከባሌ ጋር አለች። እዛ አገኘናቸው። በእርሳቸው ላይ ሸሃዳ ያዝን፣ ኢስላምን ተቀበልን። ከዚያም በኋላ እስከ ህይወታችን ፍጻሜ ድረስ በዚያ ላይ ቆየን ብላ ራሷ ትናገራለች። ማን ትባላለች? ኡሚ ማዕበድ ትባላለች። ባሏ አቡ ማዕበድ ይባላል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ይህን ተአምር አድርገዋል ማለት ነው። ከዚያ በኋላ መዲና ገቡ። ይህን የሆነው የነቢያችን ሰለላሁ ዐለይሂ ወሰለም ታሪክ እንዳለ በተአምር የተሞላ ነው። በተአምር የተሞላ ነው። ከዚያ በኋላ ብዙ ቀን ሳይቆዩ መዲና ላይ እንደሆኑ የመካ ከሃዲያኖች ሄደው ጭራሽ እዛ ለመዋጋት እነሱን ፈለጉ። የበድር ጦርነት ተካሄደ። የበድር ጦርነት የመጀመሪያ ጦርነት ነው ሙስሊሞችና ከሃዲያኖች የተጋጠሙበት። ከዚያ በኋላ ሙስሊሞች አሸነፉ። ታሪክ ብዙ ጊዜ ነገራቸዋለሁ። 300 ናቸው ገና። ከዚያ በኋላ የመካ ከሃዲያኖች በብዙ ሺዎች የሚቆጠሩ ናቸው፣ ተጋጠሙ። ሙስሊሞች አሸነፏቸው። ያ ሰላም። ካሸነፏቸው በኋላ የተማረኩባቸው ሰዎች አሉ። በጣም የሚገርመኝ የሰፍዋን ታሪክ ነው። የሰፍዋን አሰላለም በጣም ይገርመኛል። ትላንትና ነግራቸዋለሁኝ። ሪከርድ አለ መሰለኝ የዞራቸው ይት በጣም የሚገራርም የሆነ የነብይነታቸው ማረጋገጫ በሱ ላይ የተስተዋለበት ነው። ይማረክበታል። አንዱ ልንገራቸው። በዚሁ ሰፍዋን ማነው? ዑመይር የሚባል ሰሃባ ነው። ልጁ ይማረካል። ሊዋጋ ሄዶ ከነብዩ ሰለላሁ ዐለይሂ ወሰለም እና አማኞችን ሊዋጋ ከመካ። ዑመይር በጣም ጀግና ነው፣ የታወቀ ነው። ከመካ ከሃዲዎች መካከል ነው። ከዚያ በኋላ እሱ ከተሸነፉ በኋላ የመካ ከሃዲያኖች በጣም አዝነዋል፣ በጣም ተሰብረዋል። እናሸንፋለን ብለው ጠብቀው ስለነበር ባልጠበቁት ቁጥር ነው የተሸነፉት። ሙስሊሞች ከ300 ናቸው፣ ከሃዲያኖች በሺዎች የሚቆጠሩ ናቸው። እንደሚያሸንፉ እርግጠኛ ሆነው ነበር የሄዱት፣ ግን ተሸንፈው መጡ። ተማርከውባቸዋል።
ከዚያ በኋላ ዑመይር መካ በካዕባ አጠገብ ሶፍዋን የሚባል አንድ ጓደኛው አለ አብሮት፣ ሁለቱ ብቻ ናቸው። እንዳው ብድር ባይኖርብኝ ኖሮ እና እነዚህ ልጆቼና ሚስቶቼ ባይኖሩ ኖሮ ሙሐመድን ሄጄ ተደብቄ ገድዬው በመጣሁ ነበር አለ። በጣም ጀግና ነው ይታወቃል። ከዚያ ሶፍዋን ምን አለው? ብድርህን እኔ እከፍልልሃለሁ፣ አብሽር። የሆነ ነገር ብትሆን ደግሞ ቤተሰቦችህን እኔ እሸፍንልሃለሁ፣ አብሽር። በእኔ ላይ ጣለው፣ እሱን ብቻ አንተ ሙሐመድን ገድለህን አለው። በጣም ይታወቃል፣ ያደርገዋል ተብሎ ነው የሚታመነው። እንደሱ ከሆነ ቃል ግባልኝ፣ ሄጄ ሙሐመድን ገድዬው እመጣለሁ፣ አንተ ብድሬን ክፈልልኝ፣ ቤተሰቦቼንም አደራ አለ። ከዚያ በኋላ ተስማሙ። በዚህ ፈረሱን አዘጋጀ፣ ሰይፍ አዘጋጀ፣ በደንብ አድርጎ ሳለው፣ መርዝም ቀባሁት አለ። ራሱ ሲናገር ቆርጬ ነው መጣ፣ አብሽር አልኩት አለ። ከዛ በኋላ ሄደ። ልክ ፈረሱን እየጋለበ መዲና ደረሰ። ከመካ ተነስቶ መዲና ከደረሰ በኋላ ሰሃቦች ከሩቅ አዩት። እነ ዑመር ብን አልኸጣብ ምናምን በጣም ለኢስላም ጠላት እንደሆነ ያውቁታል በደንብ አድርገው። መካ እያሉ አማኞችን በጣም ያስቸግራቸው ነበር፣ አዛ ያደርጋቸው ነበር የሰለሙ ሰዎችን ሁሉ። ይሄ ጠላታችን የአላህ ጠላት የመልእክተኛው ጠላት የዲን አልኢስላም የኛ የሙስሊሞች ጠላት መጣ ደግሞ እዚህ ተከትሎን ብለው ተናገሩ ሰሃቦች። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ከሆነች ድንኳናቸው ውስጥ ተቀምጠው ሰዎችን እያስተማሩ ነበር። አዩትና ነቢያችን ሰለላሁ ዐለይሂ ወሰለም ደዑህ አሉ፣ ተውትና ወደ እኔ አምጡት አሉ። ከዚያ በኋላ ሰሃቦች ይዘውት ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ወሰዱት። ድንኳናቸው ከመግባቱ በፊት ፈረሱን ውጭ ላይ ያሰረና ሰይፉንም እዚህ አስቀምጠና ለምን መጣህ አሉት። ነብዩ ሰለላሁ ዐለይሂ ወሰለም ገባ ወደ እርሳቸው። ለምን መጣህ ሲሉት ጊዜ ልጁ ተማርኳል፣ ገብታቸዋል። ግን ለልጁ ብሎ አይደለም የመጣው፣ እንዳልኳቸው ቅድም ተመካክሮ ነው የመጣው፣ እርሳቸውን ለመግደል ነው። ግን ያን መናገር አልፈለገም። ያው የተማረከ ልጅ እንዳለ ታውቃለህ ሙሐመድ፣ ልጄን የተማረከብኝን ለመውሰድ ነው የመጣሁት አለ። ነብዩ ሰለላሁ ዐለይሂ ወሰለም ከዘብት አሉት፣ ዋሽተሃል አሉት። እውነቱን ትነግረኛለህ ወይንስ እኔ ብነግርህ ይሻላል ለምን እንደመጣህ አሉት። አይ አልዋሸሁም፣ ልጄን ለመውሰድ ነው የመጣሁት አለ። ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ አሁንስ በደንብ ስማኝ፣ ለምን እንደመጣህ ልንገርህ አሉት። አንተና ሶፍዋን በካዕባ አጠገብ ተቀምጣችሁ ነበር አይደል አሉት። ከመምጣትህ በፊት አዎ አለ። አንተና ሶፍዋን እኔን ለመግደል ተመካክራችሁ ቤተሰቤን እንድትሸፍንልኝ ብድሬንም እንድትከፍልልኝ ተባብላችሁ በዚህ ተስማምታችሁ እኔን ለመግደል ነው የመጣህ አይደል አሉት። አዎ አለ። ራሱ ነው ይሄን የሚናገረው ታሪኩን ዑመይር። ወዲያው አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ ብዬ እስልምናን ተቀበልኩኝ አለ። ሙሐመድ ሆይ በአላህ ስም እምላለሁኝ ከአምላክ በስተቀር ሌላ ማንም ይሄን ሊነግርህ የሚችል የለም ብዬ ወዲያው መሰከርኩኝ አለ። ምክንያቱም እኔና ጓደኛዬ ስንነጋገር ሶስተኛ ሰው እንኳን የለም ነበር አለ። ገብቷችኋል? ኩና ኑከዚቡከ ቢኸበሪ ሰማዕ፣ ከሰማይ በሚመጣልህ ቃል እናስተባብለህ ነበር፣ ውሸት ነው እንልህ ነበር። ይሄን ግን በፍጹም የማልክደው የማላስተባብለው ነገር ነው አለ። አብሮን የነበረ ሶስተኛ ሰው ይሄን ቃል ምን እንደተባባልን የሰማ የለም ከፈጣሪ በስተቀር ይሄንን ማንም ሊገልጥልህ የሚችል የለም። ስለዚህ ከወዲሁ ከዚህ ጀምሬ ሙስሊም ሆኛለሁ ብሎ ሻረ ተቀበለ፣ እስልምናን ተቀበለ። ሊገድል የሄደው ሰው አምኖ ተመለሰ። ከዛቸዋል በጣም ይገርማል የዚህ ሰው አሰላለም። እርሳቸውን ሊገድል መጣ ተአምራዊ በሆነ መንገድ። የሩቅን የሚያውቀው ማነው? አምላክ ነበር። ነቢያቶችን ግን የነቢይነታቸው ማረጋገጫ ይሆን ዘንድ ያሳውቃቸዋል። እዚያ መካ አጠገብ ሆነው የተመካከሩትን ነብዩ ሰለላሁ ዐለይሂ ወሰለም ቁጭ አድርገው ነገሩት። አሁን እኔ ጋር ከመምጣትህ በፊት ሶፍዋን ጋር ነበርክ አይደል አሉት። አዎ አለ። እኔ ጋር ከመምጣትህ በፊት ለሶፍዋን ብድር አለብኝ፣ ልጆችና ቤተሰቦች አሉብኝ። እነርሱን የሚጠብቅልኝ ባገኝ፣ ብድሬ የሚከፍልልኝ ባገኝ ገድዬው እመጣለሁ ብለህ እኔን ለመግደል ነው የመጣኸው አሉት። ነብዩ ሰለላሁ ዐለይሂ ወሰለም ስላወቁ ነው ሰሃቦችን እንዳትነኩት ወደ እኔ ብቻ ላኩት ያሉት። ያሰላም ሊገድልህ የመጣን አካል አምጡት ወደ እኔ አቅርቡት። ከዚያ በኋላ ገስጸህና መክረህ ወደ ኢስላም በጥሩ ስነ ምግባር አስተምረህ ጥሪ አድርገህ መላክ። ምን አይነት ባህሪ ነው ያጀማ? ሊገድልህ እንደመጣ ብታውቅ አንድን አካል ሳይመጣ በፊት ገደሉት ሊሆን ይችላል የምትለው ይታቸዋል። ወይንም የተለየ ገጽታ ልታሳየው ትችላለህ። ነብዩ ሰለላሁ ዐለይሂ ወሰለም ግን እያወቁ ለክፉ ነገር እንደመጣ
በጥሩ ስነ ምግባር አስተናገዱት። ናኩት በለው ወደ እኔ አሉት። እንዳትነኩት ብለው አዘዙለት ቀድመው። ምክንያቱም የእስላም ጠላት እንደሆነ ያውቃሉ። ሰሓቦች እንዳይጎዱት ቀድመው ተናገሩለት። ድምፃቸውን ከፍ አድርገው ደዑህ አሉ፣ እንዳትነኩት አደራ። ወእቱኒ ቢህ እርሱን ወደ እኔ አምጡልኝ አሉ። ወደ ቤት ገባ፣ ከአጠገባቸው አስቀመጡት። ያለውን ነገር ነገሩት። ኢስላም ተቀበለ። ይሄ ነው። አልሐምዱሊላህ ዐላ ኒዕመቲል ኢስላም። ጥያቄ አለ?